ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት ዘመተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የግራ ክንፍ አጥቂ ቦታውን ማጠናከር ይፈልጋል ተብሏል። ማንቸስተር ዩናይትድ ከሚከታተላቸው ተጫዋቾች ውስጥ የሲ ሚላኑ አጥቂ ራፋኤል ሊዮ፣ የቼልሲው ታይረክ ጆርጅ እንዲሁም የኤቨርቶኑ ተጫዋች ኤሊማን ዳይ ይገኙበታል ተብሏል። ሶስቱም እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ የገቡ ተጫዋቾች ናቸው። የማንቸስተር ዩናይትድ ስካውቶችም እንግዲህ የኢማን ዳይን ሁኔታ በሚገባ እየተከታተሉት ይገኛሉ። የኤቨርተኑ የፊት መስመር አጥቂ ተጫዋች እንግዲህ በፕሪሚየር ሊግ በጣም ድንቅ ብቃታቸውን ከሚያሳዩ ተጫዋቾች ውስጥ የሚጠቀስ ነው። በፕሪሚየር ሊግ በጣም ድንቅ ብቃቱን እያሳየ ይገኛል። ዩናይትዶችም ተጫዋቹን ለማስፈረም ሙከራ ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው አንፕሬዲክቴብል የሚባል አይነት ተጫዋች ነው። በጣም ክሊኒካል ነው ፊኒሽንግ ላይ እና አንደር ሬትድ ከሚባሉ ተጫዋቾች ውስጥ በዋነኝነት ይጠቀሳል። ስለዚህ ማንቸስተር ዩናይትዶችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከሱ ባሻገር ማንቸስተር ዩናይትዶች የካደር ሚቴን ሁኔታ በሚገባ እየተከታተሉት ይገኛሉ። እንግዲህ ማንቸስተር ዩናይትዶች በተለይም ዮሹዋ ዘርክዚ ከክለባቸው የሚለቅ ከሆነ በሬንስ ጥሩ ብቃት እያሳየ የሚገኘውን ካደር ሚቴን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ዘርክዚን ተመለከተ እንግዲህ ፌነርባቼ ዘርክዚን በዝርዝራቸው ውስጥ ያካተቱ ሲሆን ተጫዋቹን በውሰት ማስፈረም እንደሚፈልጉ ተገልጿል። በቅርቡ ከማንቸስተር ዩናይትድ ጋር ንግግር እንደሚጀምሩ ይጠበቃል። በማንቸስተር ዩናይትድ ቤት እንግዲህ በሩበን አሞሪምም ሆነ በአሁኑ ማንቸስተር ዩናይትድ አሰልጣኝ በሆኑት ማይክል ካሪክ እንኳን የመሰለፍ እድል እየተሰጠው አይደለምና ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ የመልቀቅ እድሉ ቢሰፋ እንኳን ይህን ያህል የሚያስገርም ሁኔታ አይደለም። ተጫዋቹ ከማንቸስተር ዩናይትድ የመልቀቁ ጉዳይ የማይቀር ጉዳይ እንደሆነ እየተገለጸ የሚገኘው። ሌላኛው እንግዲህ ባርሴሎና ራሽፎርድን ማቆየት እንደሚፈልግ ተነግሯል። እስካሁን ከዩናይትድ ጋር ንግግር አልጀመሩም፣ ግን ዋጋው ከ30 ሚሊዮን ዩሮ በታች ለማድረግ እየሰሩ ይገኛሉ። ባርሴሎናዎች በተጫዋቹ ደስተኛ እንደሆኑ አንዳንድ ምንጮች እየገለጹ ይገኛሉ። ተጫዋቹ በባርሴሎና የመቆየት እድል አለው። በባርሴሎና ጥሩ የሚባል እንቅስቃሴን እያሳለፈ ይገኛል። ይህንን ማስከትሎ እንግዲህ ባርሴሎናዎች ተጫዋቹን ለማቆየት ፍላጎት አላቸው ተብለዋል። ሃሪ ማጉዌር በማንቸስተር ዩናይትድ ለመቆየት ፍላጎት እንዳለው እየተገለጸ ይገኛልና ኮንትራቱን ለማራዘምም እንዲሁ ፍላጎት አሳይቷል። ግራም ቤሊ እንደዘገበው ከሆነ በርካታ ክለቦች በተጫዋቹ ላይ ፍላጎት አላቸው። ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት መቆየት እንደሚፈልግ ነው የተገለጸ የሚገኘው። ተጫዋቹ እንግዲህ ከተነሱበት ትችቶች ከዛ ሁሉ ጫና በኋላ በማንቸስተር ዩናይትድ ቤት እንግዲህ ትክክለኛ ብቃቱን እያስመለከተ ይገኛልና ለብዙ ተጫዋቾች እንኳን አርአያ የሚሆን ተጫዋቹ ምክንያቱም በማንቸስተር ዩናይትድ ቤት አሁን እያሳየ ያለው እንቅስቃሴ ከየትኛውም ተጫዋች በላይ ድንቅ ብቃቱን እያስመለከተ ይገኛል። ለማንቸስተር ዩናይትድ እንግዲህ ወሳኝ ከሚባሉ ተጫዋቾች ውስጥ የሚጠቀስ ሆኗል። አልናስር ካዝሜሮን በክረምቱ የዝውውር መስኮት የግላቸውን ማድረግ እየሰሩ እንደሆነ እየተገለጸ ይገኛል። ከየትኛውም ክለብ በላይ እንግዲህ ካዝሜሮ ወደ አልናስር የሚሄድ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። የተጫዋች እንግዲህ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን እንደሚለቅ ይፋ እንዳደረገ ይታወቃል እና ማንቸስተር ዩናይትድ እና ካዝሜሮ በክረምት የሚለያዩ ይሆናልና አልናስሮች ተጫዋቹን የግላቸውን ማድረግ እየሰሩ እንደሚገኙ ነው የተገለጸው። ራፋኤል ቫራን እንዲህ ሲል ተናግሯል። የካራቦ ካፕ ወይም የኤፍ ኤ ካፕ ዋንጫን ከሻምፒዮንስ ሊግ በላይ ተደስቼበታለሁ። በጣም አስገራሚ ነበር። በእንግሊዝ በተለይም ደግሞ በማንቸስተር ዩናይትድ ለእግር ኳስ ያለውን ጥልቅ ስሜት በትክክል ትረዳዋለህ። በየቀኑ ነው የምትኖረው። አሁን ያ ጊዜ አልፏል። ማንቸስተር ዩናይትድን በመቀላቀሌ በጭራሽ አልቆጭም። ድንቅ ተሞክሮ ነበር ሲል ነው ራፋኤል ቫራን በማንቸስተር ዩናይትድ ቤት ያለው ቆይታ በጣም መልካም እንደሆነ የገለጸው። በማንቸስተር ዩናይትድ ቤት እንግዲህ ጥሩ ነገሩን ካስመለከቱ ተጫዋቾች ውስጥ በተለይም አሰልጣኝ ኤሪክ ቴናግ ጊዜ መልካም የሚባል እንቅስቃሴን በማንቸስተር ዩናይትድ ቤት ማሳየት ችሏል። ያው ተደጋጋሚ ጉዳቶችን ያስተናግዳል። ነገር ግን ፊት በሆነባቸው ጨዋታዎች ሁሉ የተቻለውን ነገር ሁሉ የሚያደርግ ተጫዋች ነው። ያው ተክለ ቁመናው በጣም ረጅም የሆነ ተጫዋች እንደሆነ ይታወቃልና መልካም የሚባል እንቅስቃሴን ማስመልከቱ የሚታወቅ ጉዳይ ነውና በማንቸስተር ዩናይትድ ቤት የነበረውን ቆይታ ጥሩ እንደሆነ ተናግሯል። ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች መባሉን ተከትሎ የማንቸስተር ዩናይትድ ተጫዋቾች ሲያሸንፉ ለ8ኛ ጊዜ ነው። ይህ ማንቸስተር ዩናይትድ ብዙ ጊዜ የሳምንት ምርጥ ተጫዋቾችን ያስመረጠ ቡድን ያደርገዋል። ማንቸስተር ዩናይትድ ጨዋታ ካሸነፈ ድንቅ ብቃቱን ማስመልከቱ ይታወሳል። ተጫዋቹ እንግዲህ ከሜዳ ለ10 ሳምንታት ያህል እንደሚርቅ የሚታወቅ ጉዳይ ነው።
ኢምቦሞ ለምን እንደምወደው ታውቃላችሁ? ማንቸስተር ዩናይትድ ፈልጎ ስለመጣ ነው። ይህ በጣም ትልቅ አዎንታዊ ነገር ነው። ሜዳ ላይ ራሱን ስታየው ለማንቸስተር ዩናይትድ ለመጫወት ያለውን ጉጉት ትረዳለህ። አሁን ላይ እየተጫወተ ጎሎችን እያገባና ከፍተኛ ንቃት እያሳየ ይገኛል። እኔም ይህንን አደንቃለሁ። ኩኛም እንዲሁ ባለፉት ሁለት ጨዋታዎች ከቋሚ አሰላለፍ ውጭ የነበረ ቢሆንም ተቀይሮ ገብቶ የማሸነፊያውን ጎል አስቆጥሯል ሲል እንግዲህ የማንቸስተር ዩናይትድ ሌጀንድ የነበረው አንዲ ኮል ተናግሯል። ብሪያን ኢምቦሞ እንግዲህ በማንቸስተር ዩናይትድ ቤት ብዙዎች ያልጠበቁትን እንቅስቃሴ ነው እያስመለከተ የሚገኘው። በእርግጥ በብሬንትፎርድ ቤት በጣም ድንቅ ብቃትን ማስመልከት ችሏል። ነገር ግን በማንቸስተር ዩናይትድ ቤት ይደግመዋል የሚሉ እንዲሁም በዝውውሩ ላይ እንደውም ጥርጣሬያቸውን እያነሱ ነበር። ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት እያስመለከተ የሚገኘው ነገር እጅግ አስገራሚ ነገር ነው እና ይህንን ብቃቱንም ወደፊት የማስቀጠል አቅም እንዳለው በሚገባ አሳይቷል። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ አዲስ ቋሚ አሰልጣኝ ይሾማል ተብሎ ይጠበቃል። በዚህም መሰረት ማንቸስተር ዩናይትድ ከወዲሁ በዚህ ዙሪያ እንቅስቃሴ መጀመሩ ተመላክቷል። ጣሊያናዊ ወጣት አሰልጣኝ ሮበርቶ ዲዘርቢ በማንቸስተር ዩናይትድ የአሰልጣኝ እጩ ዝርዝር ውስጥ እንደሚገኝ ከዚህ ቀደም በተደጋጋሚ መገለጹ አይዘነጋም። ሆኖም አሁን ላይ የወጣው የአንድ ሚሊዮን ዘገባ ይህን ያጣጣለ ሆኗል። ሮበርቶ ዲዘርቢ በማንቸስተር ዩናይትድ ቤት ከፍተኛ የሆነ ክፍያ ማግኘት እንደሚፈልግ ተገልጿል። የማንቸስተር ዩናይትድ ሰዎች በበኩላቸው ሮበርት ዲዘርቢ ማግኘት የሚፈልጉትን የደሞዝ መጠን የመክፈል ፍላጎት እንደሌላቸው ተመላክቷል። በዚህም መሰረት ዲዘርቢ በማንቸስተር ዩናይትድ ቤት በኃላፊነት የመሾማቸው እድል ጠባብ እንደሆነ ተነግሯል። ሮበርቶ ዲዘርቢ እንግዲህ ከማንቸስተር ዩናይትድ ዲኤንኤ ጋር አብሮ ይሄዳሉ የሚለው ነገር እንግዲህ እኔ አሁንም ጥያቄ ላነሳበት የምፈልገው ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ እንደ ኤሪክ ቴናግ ያሉ አሰልጣኞችን በተለይም ደግሞ ከማንቸስተር ዩናይትድ ዲኤንኤ ያፈነገጠ አይነት አጨዋወትን የሚከተሉ አሰልጣኞችን ማስፈረሙ እኔ ተገቢ ነው ብዬ አላምንም። ሌሎች ክለቦችን መመልከት ትችላላችሁ፣ ሊቨርፑልን መመልከት ትችላላችሁ። እንግዲህ ከሊቨርፑል ዲኤንኤ ጋር የሚሄድን አሰልጣኝ ነው የቀጠሩ። በእርግጥ አሁን የመሳካትና ለመሳካቱ ሌላ ነገር ሆኖ ሳለ ግን ሩበን አሞሪም እና አርነ ስሎት ነበረ የታጩት። ነገር ግን ሩበን አሞሪም ከሊቨርፑል ዲኤንኤ ጋር የሚሄዳል የሚለው ነገር ጥያቄ ስላስነሳባቸው ነው እንግዲህ አርነ ስሎትን ሊቨርፑሎች አሰልጣኝ አድርገው መቅጠር እየቻሉት። በእርግጥ አሁን ላይ ጥያቄ እየተነሳበት ያለ አሰልጣኝ እንደሆነ ይታወቃል። ነገር ግን በመጀመሪያው የውድድር ዓመቱ የፕሪሚየር ሊግ ዋንጫ ከፍ አድርጎ የሳመ መሆኑ የሚታወቅ ጉዳይ ነውና አሁን ሮበርቶ ዲዘርቢ ከማንቸስተር ዩናይትድ ዲኤንኤ ጋር የሚሄድ ፍልስፍና አላቸው ወይ የሚለው ነገር ጥያቄ ሊያስነሳ የሚያስችል ጉዳይ ነውና ማንቸስተር ዩናይትድ እኔ መቅጠር አለበት ብዬ የማስበው ከማንቸስተር ዩናይትድ ዲኤንኤ ጋር የሚሄድ አይነት የማንቸስተር ዩናይትድን ክብርና ከዚህ በፊት ያለውን ታሪክ በስነ ስርዓት የተረዳ አይነት አሰልጣኝ ዩናይትድ ሊቀጥር ይገባል ባይ ነኝ። ምክንያቱም ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ዲኤንኤ ጋር የሚሄድ አይነት ፍልስፍናን አይደለም ይዘው የመጡት። እሱ ብቻ ሳይሆን ፍሌክሲቢሊቲ የታክቲካል ፍሌክሲቢሊቲ ፈጽሞ የሌላቸው አሰልጣኝ እንደሆኑ ይታወቃል። አጥቂዎችን ተከላካይ አድርገው የሚገቡ እና ደግሞ ያላቸውን ሪሶርስ እንኳን በስነ ስርዓት መጠቀም አሻፈረኝ ያሉ አይነት አሰልጣኝ ናቸው። ይሄ ነገር እንግዲህ በተደጋጋሚ ሳነሳው ነበር። በመጨረሻም እንግዲህ አሰልጣኝ ሩበን አሞሪም ለመሰናበታቸው ምክንያት እንደሆነ ይታወቃልና ማንቸስተር ዩናይትድ የአሰልጣኝ ቅጥር ሲፈጽም በጣም ጥንቃቄ ሊያደርግ ይገባል። ያ የማይሆን ከሆነ ግን አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ያለውን ሁነት ተመልክቶ እሱ ራሱ በማንቸስተር ዩናይትድ ቤት ቢቆይ የተሻለ ነው የሚል እምነት ነው ያለኝ። ስኮት ማክቶሚኔ እንዲህ ሲል ተናግሯል። ማይክል ካሪክ በጣም ጥሩ ሰው ነው፣ ለሱ ትልቅ አክብሮት አለኝ። በማንቸስተር ሲቲ እና አርሰናል ጨዋታ ያሳካናቸው ሁለት ውጤቶች አስደናቂ ሲሆኑ በተለይም ለእኔ ለመመልከት አስደሳች ነበር። በሁሉም ተጫዋች በጣም ኮርቻለሁ እና በዚህ ጥሩ ብቃት ለረጅም ጊዜ እንደሚቀጥሉ ተስፋ አደርጋለሁ ሲል እንግዲህ ለማንቸስተር ዩናይትድ ያለውን ፍቅር በሚገባ አሁንም ቢሆን ማሳየት የቻለ ተጫዋች ነው። በተለያዩ ፖድካስቶች ላይ ቢቀርብም ዩናይትድን ሲተች መመልከት አልቻልንም እና ለማንቸስተር ዩናይትድ ያለውን ፍቅር በማንቸስተር ዩናይትድ ቤት ሆኖም ልናስተውል ችለናል እና ተጫዋቹ እንግዲህ ከዚህ በፊት ሲጫወት የነበረው መጫወት ከሚፈልግበት ቦታ ውጭ እንደሆነ ይታወቃልና አሁን በናፖሊ ቤት በጣም ድንቅ ብቃቱን እያስመለከተ ይገኛልና ብዙ ጎሎችን ያስቆጥራልና የተጫዋቹን አቅም አይቶ ተጫዋቹን በሚፈልገው ቦታ የሚያጫውተው አይነት አሰልጣኝ በማጣቱ እንጂ ተጫዋቹ በጣም ድንቅ ብቃት ያለውና በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ ቁጭትን እያስነሳ ተጫዋች እንደሆነ ይታወቃል። የአንድሪ ኦናና ተወካዮች ከኢንተር ሚላን ጋር ወደ ቀድሞ ክለቡ መመለስ ስለሚችልበት ሁኔታ እየተነጋገሩት ይገኛል። ኦናና በዚህ ክረምት ማንቸስተር ዩናይትድን በቋሚነት እንደሚለቅም ይጠበቃል። ይህ ግብ ጠባቂ እንግዲህ በማንቸስተር ዩናይትድ ቤት በጣም ጥሩ የማይባሉ ጊዜዎችን ጥሩ የማይባሉ ስታቶችን ያሳየ ግብ ጠባቂ እንደሆነ ይታወቃልና እንግዲህ ሙሉ ለሙሉ ወይም በቋሚ ውል ይህ ተጫዋች ከማንቸስተር ዩናይትድ የሚለቅበት ሁኔታ እንዳለ ነው እየተገለጸ የሚገኘው።
በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። እሁድ ዕለት እንግዲህ 11 ሰዓት ላይ ማንቸስተር ዩናይትድ በሜዳው ፉላምን የሚገጥም ይሆናል። መልካም ውጤትን እንመኛለን። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ውጤት